ለዳ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስት ቸርች መታ 5000 ሰጥተ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እንደማትነጫነሽ ሽሮ ጎደለ ጨው ጎደለ እንደማትል ካረጋገጥክ በኋላ በደስታ ደግሞ መጣ የሆነ ነገር ለቤት ሳትሰጥ ለቸርች ብታመጣ ኃጢያት እንደሆነ ተጽፏል። እሱ አስራት ሳይሆን ቴሌቶን ነው። ይህንን የተናገረው አገልጋይ ዳዊት ፋሲል ሲሆን ባሎች ለሆስፒታል 40 ሺህ ስትከፍሉ ሚስቶቻችሁ ፈገግ ብላ ተቀብላችሁ ለቸርች ሲሆን ግን ገንዘብ ከከለከለቻችሁ አውሬ ናት በማለት የተናገረው እዩ ጩፋ ነው። አገልጋይ ዳዊት ፋሲል ለቤት ሳትሰጥ ቸርች ብታመጣ ኃጢያት እንደሆነ ተጽፏል። ቤት ልጅ እየተራበ ለቸርች ስታመጣ የሚያስጨበጭብላችሁ አገልጋይ ሌባ እንደሆነ ተጽፏል። የቤትህን ጉዳይ ከከደንክ በኋላ ሚስት ሽሮ ጎደለ ጨው ጎደለ እንደማትበሳጭብም ሽሮም ጨውንም ካረጋገጥክ በኋላ በደስታ ወደዚህ መተ መስጠት ነው። አንድ ጊዜ አንድ ወንድም ትልቅ ብር ወደ ቸርች አመጣ። ሲነግረኝም ሚስት ይህንን ብር ታውቃለች ብዬ አወራሁት። እሱም ተነጋግረን ነው እሷ ነች ስጥ ያለችኝ አለኝ። እኔም ደወልኩላት ይህንን ብር ስጥ ብለሽዋል አልኳት። ተነጋግረን ነው አዎን አለችኝ። ትልቅ ብር ሲመጣ ሰው አሜን ሃሌሉያ ይሄን ወንድማችን እስቲ እናንተም ከሱ ተማሩ አይባልም። መጀመሪያ ሚስትየው እንዴት ነች ደስተኛ ነች ወይ ሞልቶ ነው ወይስ ተብሎ ይጠየቃል እንጂ እልል አይባልም። እሱ አስራት ሳይሆን ቴሌቶን ነው በማለት ዳዊት ፋሲል በመድረክ ላይ ወይንም በጉባኤ ማካል ሲያስተምርና ሲናገር ተመልክተናል። በሌላ በኩል ደግሞ እዩ ጩፋ ሆስፒታል ሄዳችሁ 40 ሺህ ብር ከፍላችሁ ስትመጡ ፈገግ እያለች የምትቀበላችሁ ሚስት ቸርች መታችሁ 5000 ብር ስትሰጡ ስትመለሱ እንዲህ በእጇ የአውሬ ምልክትን በሚገልጽ እያሳየች እንዲህ የምትሆን ከሆነ አውሬ ናት፣ ችግር አለባት፣ ቀጣይ እሁድ ይዛት ና ሲል ኳስ እያያችሁ 10000 ብር አስይዛችሁ በማይክሮ ሰከንድ የሚበሉ ሰዎች እንዳሉ ታውቃላችሁ። ለጌታ ሲሆን የምትደብቁት ነገር አለ እንዴ? አሉ። ቸርች ውስጥም አንድ ሰው ብድግ ብሎ ትልቅ ብር ሲሰጥ ወይንም ትልቅ ነገር ሲያበረክት ሂሳብ የሚሰሩ አሉ። እናንተ አትጨነቁ፣ እኛ ኦዲተር አለን፣ ይሁዳ አይነት ናችሁ። ሌሎች ደግሞ አሉ ገንዘብ ሲሰጥ ወርቅም ብርም ይገባዋል የሚሉ ቁጭ ብለው የጌታን ክብር የሚያዩ። እንግዲህ ሐሳቡን እንደተመለከታችሁት ነው ወይንም እንዳያችሁት ነው። ታዲያ በትላንትናው ዕለት በፌስቡክ ገጽ ላይ ብዙ ሰዎች የዩ ጩፋን ቪዲዮ ወይንም ንግግሩን ሲቀባበሉት እንደነበረ ይታወሳል። ታዲያ ብዙ ሰዎች ሐሳብና አስተያየቶቻቸውንም ሲያሰፍሩ እየተመለከትነው ጉዳይ ነበረ። ታዲያ ይህንንም ተከትሎ ዛሬ ደግሞ የአገልጋይ ዳዊት ፋሲል ንግግር በአጭሩ በፌስቡክ ገጽ ላይ እየተዘዋወረ ይገኛል። ታዲያ አንዱ ገንዘብ ለቤተ ክርስቲያን ስትሰጥ ባለቤትህ ብታኮርፍ ወደ እኛ አምጣት፣ ችግሩ መንፈሳዊ ነው ይወገዳል በማለት በጉባኤ መሃል ሲናገር ወይንም ሲያስተምር ተመልክተናል። ሌላኛው ደግሞ ከቤታችሁ አጉድላችሁ ለቤተ ክርስቲያን የምትሰጡ ባሎች እንዲሁም ገንዘብ ስለመጣ ብቻ እልል ብላችሁ የምትቀበሉ አገልጋዮች እረፉ ያለ ሲሆን ታዲያ ይሄ ጉዳይ በንጽጽር ቀርቦ ብዙ ሰዎች ሐሳብና አስተያየቶቻቸውን ሲያሰፍሩ የተመለከትነው ጉዳይ ነው። ታዲያ ውድ የፋሬስ ሚዲያ ተከታታዮቻችን ስለዚህ ጉዳይ ምን ትላላችሁ? ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ወደ ቀጣዩ መረጃችን ስንሻገር አቤል አቡና በቲክቶክ ገጹ ላይ አንድን ቪዲዮ አጋርቶ ነበር። ይህም ከእዩ ጩፋ ጋር የተያዘ ጉዳይ ሲሆን አቤል ያጋራውን ቪዲዮ ለእናንተ ያዝንላችሁ ስለሆነ ቪዲዮንም የምትመለከቱት ይሆናል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ እያልን ቪዲዮን ከመከታተላችሁ በፊት ደግሞ እናንተም ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንዲሁም ደግሞ ሐሳባችሁን በሐሳብ መስጫ ሳጥን ስር እያስቀመጣችሁ ለብዙ ሰዎች ይህ ቪዲዮ እንዲደርስ ያድርጉ እንላለን። የአቤል አቡናን ቪዲዮ ተከታትለን የምንመለስ ይሆናል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ እያልን ወደ ቪዲዮ እንሻገር። በጉልበትና በግድ ይቅርታ አስጠየቁት። ትዝ ይላችኋል ይሄ ልጅ የሚባል ጉድ ነው። ስለዚህ ለነፍስ ፈርቻለሁ። ኢትዮጵያውያን እዩ ጩፋ የመጀመሪያ የነፍሴ በሙ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። አሁን ግን በአስገዳጅ ሁኔታ ይቅርታ እንዲጠይቅ አድርገውታል። ይሄን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለብዙ ሰው እንዲደርስ በቻላችሁ መጠን አድርሱልኝ። ባለስልጣን ቢሮ ቁጭ አድርገው በምን ያህል ማሳቀቅ ይሄ ልጅ ይቅርታ እንዲጠይቅ እንዳደረጉት ተመልከቱ። ሙሉ ቪዲዮን አሳያችኋለሁ። ኮፒ ሊንኩን አደራ። አንተም ባገኝ ታሪክ ይችላልላችሁ ኢትዮጵያውያን በሙሉ ወንዶች አማኞች ዛሬ ይዤላችሁ የቀረብኩት ቪዲዮ የይቅርታ ቪዲዮ ይሆናል። እሱም ዛሬ ከአንድ ወር በፊት ክራይስት አርሚ ኢንተርናሽናል ቸርች መስራችና ባለራዕይ የሆነው እዩ ጩፋ
ላይ አንዳንድ የተናገርኳቸው የስህተት ቃላት፣ የሚያስቀይሙ ቃላት፣ ማንነቱን የማይገልጽ ህይወቱ ያለውን ነገር ለማውራት ስላሳዘንኩ ይቅርታ ልጠይቅ መጥቻለሁ። ስለዚህ የእግዚአብሔር ሰው ነቢዩ ጩፋ እውነተኛ የእግዚአብሔር ሰው፣ እውነተኛ የወንጌል አገልጋይ፣ የእግዚአብሔርን ወንጌል በመስበክ ቃሉን በመስማትና የእግዚአብሔር እጅ በማየት ብዙዎች ከብዙ አይነት እስራቶች፣ ከአጋንንት እስራቶች፣ ከበሽታ ሲፈወሱ በአይኔ እኔ ምስክር ነኝ። ለዚህ ግብአት ደግሞ አብረን በነበርን ዘመን በየአደባባዮቹ ወንጌል እንዲያገለግል ሰው ወንጌልን ሰምቶ የእግዚአብሔር ልጅ እንዲሆኑ ኢየሱስን በማመን እንዲድኑ ብዙ አደባባዮችን ከሚያመቻክቱ ግለሰቦች አሉ። እኔ ነበር። ዛሬ በአንዳንድ ወገኖች ሐሳብና ምክር ተሳስቼ ለተናገርኩት ለጥፋት ቃላት በእግዚአብሔርና በእግዚአብሔር ፊት ይቅርታ ሊጠይቅ መጥቻለሁ። እግዚአብሔር ሰው አብረን በነበርን ዘመን እግዚአብሔር እንዴት ሲጠቀም እንደነበረ አሁን እየተገለጠ ካለው ክብር የሚበልጥ ክብር ሚዲያ ባልነበረ ዘመን፣ ቴክኖሎጂ ባላደገ ዘመን ዓለማትን በወንጌል እንደዞርክ ብዙ አገልግሎትን አብሬ እጅ በአይኔ ያየሁበት ዘመን ነበር። የማይረሱ ጊዜያቶች እየጸለይን ወደ ቤታችን ወደ ማደሪያችን እስከ ማንሄድ ድረስ የእግዚአብሔር ክብር በእኛ ላይ ወሮን እየጸለይንና እያነባን የቆየንበት ዘመናቶች ያውቃል። ይህንን ድንቅ የእግዚአብሔር ስራ፣ ይህንን ድንቅ የእግዚአብሔርን እጅ በአንተ ሲገልጥ የነበረ እግዚአብሔር የተመሰገነ ይሁን። ዛሬም እየተገለጠ ላለው ለእግዚአብሔር ክብር ለሱ ይሁን። ግን ይህን እያወቁ ድንገት ሰው ሳሳስተኝ ተሳስቼ የተናገርኳቸው ቃላቶች በሙሉ በእግዚአብሔር ፍቅር ይቅር እንድትለኝ እለምናለሁ። ወዳጅ ወንድሜ የእግዚአብሔር ሰው የእግዚአብሔር ወንጌል አገልጋይ እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይም ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።